ቡና ይስጣቸው። እኔ በጣም አንድ ነገር ልንገራችሁና ወደ ቀጣዩ ነጥብ እመጣለሁ። የመጀመሪያዎቹ ክርስቲያኖች እንደውም ከመላእክት ጋር ከነበራቸው ፍቅር የተነሳ አንድ ያደረጉን ነገር አለ። አንድ ጊዜ ምን ሆነ? ከሐዋርያት መካከል ሐዋርያው ቅዱስ ጴጥሮስ እስር ቤት ገባ ይላል የሐዋርያት ሥራ። ጴጥሮስ ታስሮ እያለ በዚያን ዘመን የነበሩ ክርስቲያኖች አዝነው ቤት ውስጥ ቁጭ ብለው ያወራሉ። ከታሰረ ቀጥሎ መገደል ስለሆነ የሚጠብቀው እንደው ነገ ይገሉት ይሆን ከነገ ወዲያ ይገሉት ይሆን እያሉ በር ዘግተው በማታ ተሰብስበው በጭንቀት ያወራሉ። እያወሩ እያለ እኩለ ሌሊት ላይ የቤቱ በር በኃይል ተንኳኳ። ድንገት ሲንኳኳ ሮዴ የምትባል የቤት ውስጥ አገልጋይ ነበረች። ውጭና ክፈቺ ብለው ላኳት። በሩ በኃይል ይንኳኳል። ይች ሴት ሄደችና በሩን ከፈተችው። ከፍታው ማን እንደሆነ ስታይ መልሳ ደንግጣ ዘጋችው። ከዛ ተመልሳ መጣች። ምን ነው አሏት። አረ በር ላይ ጴጥሮስ ቆሟል አለች። ማን ቆመ? ጴጥሮስ የት ነው ያለው ብያቸዋል። አረ ተሳስተሽ ነው፣ ጴጥሮስ አይመስለንም፣ ምናልባት የጴጥሮስ ጠባቂ መልአኩ ሊሆን ይችላል አሉ። መልአክ ሊሆን ይችላል አሉ። ከኔ ጋር ናችሁ? ምን ሊሆን ይችላል? እስቲ አትዋሹ ምእመናን። አሁን ሌሊት በራችሁ ቢንኳኳ መልአክ ሊሆን ይችላል ብላችሁ ተገምታላችሁ? ማን ሊሆን ይችላል ብላችሁ ነው የምታስቡ? ወይ ሌባ ነው አይደለ? ወይ መርዶ ነው። በቃ አክስቴ ሞታ ነው ማለት ነው የሚለው አይደለ? ሰው በቃ አያቴ አረፈች ማለት ነው የሚለው። በመሰረቱ የኛ በር ለመክፈት ራሱ ስንት ነገር አይደል የሚጫኑበት። አስቸጋሪ እኮ ነው ለመክፈት ራሱ ያስቸግራል። ይቺ ሴት ግን ሄዳ ስትነግራቸው መልአክ ነበረ፣ መልአክ ሊሆን ይችላል አሉ። የመጀመሪያዎቹ ክርስቲያኖች በር ሲንኳኳ መልአክ ሊሆን ይችላል ብለው የሚገምቱ ነበሩ። ይህን ያህል ቅርብ ናቸው ማለት ነው። የመላእክቱን ፍቅር በሁላችን ይሳልብን። በዕለተ ምጽአት ክርስቶስ ሲመጣም ከመላእክቱ ጋር ነው የሚመጣው። ከአላፋት መላእክቱ ጋር ነው የሚመጣው። መለከት የሚነፋው ሚካኤል ነው። አብረውት የሚመጡት መላእክት ናቸው። እኛን ከሞትንበት የሚቀሰቅሱንም እነሱ ናቸው። ወደዛኛው ዓለም ወደ እግዚአብሔር እቅፍ ይዘውን የሚሄዱትም እነሱ ናቸው። ቢፈቅድልን ደግሞ የምንዘምረውም ከመላእክት ጋር ነው። ዝማሬ መላእክትን ለሁላችን ያሰማን። ተመልከቱ፣ ይቺ ቤተክርስቲያን ያለ መላእክት ክርስትና እንደሌለ ስለምታውቅ ስለ መላእክት ታስተምረናለች። ከወዲሁ በዓል እያከበረች መላእክትን ታስተዋውቀናለች። ምክንያቱም ሄደን የምንኖረው ከነርሱ ጋር ስለሆነ ማለት ነው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳቸዋል።